ከኢትዮጵያ ንግድ ባንክ በኩል አስደንጋጭ የሆነ መግለጫ ረፋዱን ወጥቷል። በዚህም በርካታ የንግድ ባንክ ደንበኞች ተደናግጠዋል። በሌላ በኩል ከፓስፖርት ጋር በተያያዘ ከኢሚግሬሽንና ዜግነት አገልግሎት በኩል አስቸኳይ የጥንቃቄ መግለጫ ወጥቷል። ከዚሁ ጋር ተያይዞ ደግሞ ኤጀንሲዎች መዘጋታቸው ተሰምቷል። በምን ምክንያት የሚለውን ዝርዝር መረጃ እናደርሳለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ይህ ረፋዱን መደመጥ ያለባቸውን ወሳኝ የሆኑ መረጃዎች በተለይ ለንግድ ባንክ ተጠቃሚዎችና የንግድ ባንክ አካውንት ላላችሁ በሙሉ ንግድ ባንክ ከደቂቃዎች በፊት እጅግ በጣም አስደንጋጭም አስገራሚም የሆነ መግለጫ አውጥቷል። የመግለጫውን ሙሉ ቃል ወደ እናንተ የምናደርስ ይሆናል። በሌላ በኩል ወደ ውጭ ሀገራት ለመሄድ ያሰባችሁ ከፓስፖርት ጋር ተያይዞ በዛሬው ዕለት ከኢሚግሬሽንና ዜግነት አገልግሎት በኩል ጥብቅ የሆነ መመሪያ ወጥቷል። ይህንን ጥብቅ የሆነ መመሪያ ተግባራዊ እስካላደረጋችሁ ድረስ ከፍተኛ አደጋ ውስጥ እንደሆናችሁ ነው ሪፖርቱ ያስነበበው። የሪፖርትን ሙሉ ዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ በዛሬው ዕለት በርካታ ቁጥር ያላቸው ኤጀንሲዎች እንዲዘጉ ተደርገዋል። በምን ምክንያት የሚሉትንም ዝርዝር ይዘናል። ይህንንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ በዛሬው ዕለት እጅግ አስጠንቃቂም አስደናቂም አስገራሚም የሆኑ መረጃዎች እየወጡ ይገኛሉ። በተለይ ከኢትዮጵያ ንግድ ባንክ በኩል የወጣው መግለጫ ብዙ የኢትዮጵያ ንግድ ባንክ ተጠቃሚዎችን ያስደነገጠና ያስገረመ መረጃ ነው። ነገር ግን በዛሬው ዕለት እጅግ ከፍተኛ ጥንቃቄ ማድረግ የሚገባቸው አንድ መግለጫ እንግዲህ ከኢሚግሬሽንና ዜግነት አገልግሎት በኩል ወጥቷል። እሱ ከፍተኛ ጥንቃቄ ስለሚያስፈልገው በማስቀደም እናደርሳችኋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላችኋለን በማለት ተገልጋዮችን ሲያጭበረብሩ የነበሩ ሁለት ሰዎች በቁጥጥር ስር መዋላቸው መስሪያ ቤቱ አስታውቋል። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍል 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞች እንዳጭበረበሩም ተመላክቷል። በቁጥጥር ስር የዋሉት ከፌደራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰው ጥቆማ መሰረት እንደሆነ ተቋሙ ገልጿል። ተገልጋዮች የከፈሉትን ክፍያ ማስመለስ እንደተቻለም ያመላክቱ ሲሆን የኢሚግሬሽን አገልግሎት ፈልገው የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባቸዋል እንጂ ገንዘባቸውን በፍጹም ለወንበዴ ማስረከብ እንደሌለባቸው ይህንን ከጥብቅ መመሪያ ጋር ነው እንግዲህ በዛሬው ዕለት ያስታወቁት። ከዚሁ ጋር በተያያዘ ወደ ውጭ ሀገራት የሚሄዱ ዜጎችን የሚያሰለጥኑ ከ500 በላይ ተቋማት ውስጥ በስራ ላይ እንዲቆዩ የተፈቀደላቸው 392 ብቻ መሆናቸው ተገለጸ። ሰልጣኞች ለስልጠና እስከ 10 ሺህ ብር እየተጠየቅን ነው ቢሉም ሚኒስትሩ ለአንድ ሰው የተቀመጠው ገደብ 1500 ብር ነው ብሏል። ወደ ውጭ ሀገር የሚሄዱ ዜጎችን ሲያሰለጥኑ ከነበሩ ከ500 በላይ ተቋማት ውስጥ በአሁኑ ወቅት በስራ ላይ እንዲቆዩ የተፈቀደላቸው 392 ብቻ መሆናቸውን የስራና ክህሎት ሚኒስቴር አስታውቋል። 108 ያክሉ ተቋማት እንዲዘጉ የተደረገ ሲሆን ተማሪዎችን በአግባቡ ለማሰልጠን የሚያስችል ደረጃ ያላሟሉና ከተቀመጠው የገንዘብ መጠን በላይ የመጠየቅ ሁኔታ ያሳዩ ናቸውም ተብለዋል። በሌላ በኩል ወደ ውጭ ሀገራት ለመሄድ ከመዝገባ በኋላ ለስልጠና እስከ 10 ሺህ ብር እየተጠየቅን ነው ሲሉ ቅሬታ አቅራቢዎች ለአህዱ ተናግረዋል።
ስልጠናውን ለመውሰድ ተመዝግበው ወደ ተቋሙ ከመሄዳቸው በፊት 9500 ብር ክፈሉ ተብለው ስልጠና ላይ ለመቀመጥ ደግሞ 500 ብር እንዲከፍሉ መገደዳቸውን ለአሃዱ የተናገሩ ሲሆን አሃዱ በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት አስተባባሪ አቶ ብርሃኑ አለቃን ስለ ጉዳዩ አነጋግሯል። አስተባባሪዎችም በምላሻቸው ከምዝገባ በኋላ የሚሰጣቸው የ21 ቀን ስልጠናን የሚሰጡ ተቋማት በፌደራል ደረጃ ለአንድ ሰው እስኪያስከፍሉ የተቀመጠላቸው ገደብ 1500 ብር ነው ብለዋል። ጥቆማን በመያዝ ስሙን የተነሳ ማሰልጠኛ ተቋም የመዘጋት ስራ እንደሚሰራም የተነገረ ሲሆን በተለያዩ አካባቢዎች ያሉ ሰልጣኞችም ይህንና ሌሎች ግለሰቦች እንዲህ አይነት ተቋም ሲመለከቱ በ9138 ላይ በመደወል ጥቆማ መስጠትና ተቋማቱን ማጋለጥ እንደሚችሉ መገለጹን ነው በዛሬው ዕለት የተገለጸው። በሌላ በኩል ከደቂቃዎች በፊት የኢትዮጵያ ንግድ ባንክ መግለጫ አውጥቷል። በዚህም ለንግድ ባንክ ተጠቃሚዎች በሙሉ እጅግ በጣም አስገራሚም አስደንጋጭም የሆነ መግለጫ ነው። እንግዲህ የኢትዮጵያ ንግድ ባንክ ለመንግስት ያበደረው ብር መኖሩን ከሰሞኑ አንዳንድ መግለጫዎች ወጥተው በሕዝብ ተወካዮች ምክር ቤት በኩል የቀረበው ረቂቅ አዋጅ ላይ ይታወቃል። ይህንን በተመለከተ ባንኩ ደንበኞቹ ከፍተኛ ጥያቄ እያቀረቡብኝ ስለነበር በማለት በዛሬው ዕለት መግለጫ አውጥቷል። ባንኩ ባወጣው መግለጫ መሰረት በዚህ በጀት ዓመትም ሆነ ከዚህ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ ነው በዛሬው ዕለት ያስታወቀው። የኢትዮጵያ ንግድ ባንክ በበጀት ዓመትም ሆነ ከዚህ በፊት አንድም ብር ለመንግስት በቀጥታ አበድሮ አያውቅም። መንግስት ከሀገር ውስጥ የንግድ ባንኮች በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ሰነድ ግዢ ውጭ በቀጥታ የመበደር አሰራር ሆነም ልምድ የለውም ሲል አረፋዱን መረጃዎችን አውጥቷል። በመሰረቱ ይህ የመንግስት የልማት ድርጅት ዕዳ መንግስት በቀጥታ ራሱ የተበደረው የመንግስት ዕዳ ሳይሆን የተለያዩ እንደ ባንኮችን ያሉ የመንግስት የልማት ድርጅቶች የተበደሩት ዕዳ ነው። መንግስት በእነኚህ የመንግስት የልማት ድርጅቶች ውስጥ የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈጻሚው መንግስት የተለየና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ ድርጅቶች ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹም የወሰዱት ለራሳቸው ፕሮጀክት በመሆኑ ለነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መውሰዱ ስህተት ነው ማለቱ ተገልጿል። በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውም አይነት የአጭርም ሆነ የረጅም ጊዜ የገንዘብ ፍላጎት በሕግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድ አግባብም እንደሌለው ነው የተገለጸው። በመጨረሻም ባንኮችን ለመንግስት ልማት ድርጅት ጉዳዮች ቋሚ ኮሚቴው በግልጽ ካቀረበው እውነታ ባፈነገጠና በተዛባ መልኩ የሪፖርተር ጋዜጣ በዜና አርዕስቱ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ዕዳ እንዳለበት ተገለጸ በሚል እንዲሁም በሌሎች ጥቂት ሚዲያዎችም የመንግስት ዕዳ ብር 1.3 ትሪሊየን እንደተሻገረና አሁናዊ የመንግስት የብድር ዕዳ እድገት የሚያሳይ በሚመስል መልኩ ተቀናብሮ የቀረበው ዘገባ ሐሰተኛ ከመሆኑም ባሻገር ከላይ በዝርዝር በተመላከቱት እውነተኛ መረጃዎች ላይ ተመስርቶ በባንካችን በኩል የቀረበውን ትክክለኛ ሪፖርት የማንጸባረቅና እነዚህን ለመንግስት የልማት ድርጅቶች የተሰጡ ብድር ለባንካችን ለመክፈል መንግስት እያደረገ ያለውን ቁርጠኝነት ታሳቢ ያላደረገ በመሆኑ ጉዳዩ በሚመለከታቸው ሚዲያዎች የተላለፈው የተዛባና የተሳሳተ ዘገባ እንዲያርሙና የንግድ ባንክ ደንበኞችም ይህንን ሊያውቁ ይገባል ሲል መረጃውን እንግዲህ ይህንን ይመስላል። ቪዲዮውን ላይክ ሼር አድርጉት እያልኩ መልካም ቀን